ከጉንፋን ቀጥሎ በጣም ብዙ ጊዜ ሰው የሚታመመው ነገር ምን ይመስላችኋል? የጀርባ ህመም። የጀርባ ህመም እንግዲህ ከ10 ሰው 8ቱ የሆነ ጊዜ ይታመማል ተብሎ ነው የሚታሰበው ማለት ነው። ለዚህ እንግዲህ አንዳንድ ኢቮሉሽነሪ የሆኑ ምክንያቶች አሉ። የሰው ልጅ በሁለት እግሩ መሄዱ ራሱ አከርካሪ አጥንት ላይ ሌላ ብዙ ጫና ስላመጣ የጀርባ ህመም ይከሰታል የሚሉ ሰዎች አሉ። ነገር ግን መከላከል የምንችልባቸው መንገዶች አሉ። እነዚህ ምንድን ናቸው? አከርካሪ አጥንታችንን ጥንቃቄ በማድረግ ማለት ነው። የመጀመሪያው ምን መሰላችሁ? ሁሌም ሰዎች የሚናገሩት ነገር አለ፣ ፖስቸር ማስተካከል። አሁን ለምሳሌ ስትቆሙ በሁለቱም በኩል እግራችሁ ሰፖርት ማድረግ፣ በአንድ እግር በጣም ብዙ ጊዜ አለመቆም። ከዛ ስትቀመጡ ደግሞ ሰውነታችሁ አከርካሪ አጥንታችሁ በደንብ ሰፖርትድ መሆን አለበት። ጉልበትና ይሄ ዳሌ 90 ዲግሪ መሆን አለበት። እግርም ፍላት ሆኖ መቀመጥ አለበት። ለረጅም ሰዓት ደግሞ እንደዚህ አጎንብሰው የሚሰሩ ሰዎች፣ በተለይ አሁን ኮምፒውተር ላይ የምታሳልፉ ሰዎች ወይም ደግሞ እንደኛ ኦፕሬሽን ሲሰራ በጣም ብዙ ጊዜ አጎንብሰው የሚያሳልፍ ሰው፣ ስለዚህ አከርካሪ አጥንታችን ከርቮች አሉት። እዚህ ፎቶ ላይ እንደምታዩት ማለት ነው የአንገት አለ፣ የጀርባ አለ፣ የወገብ ከርቭ አለ። ይሄንን ከርቭ ሜንቴን የሚያደርግበትን መንገድ ነው መፈለግ ያለብን እና አሁን የነገርኳችሁም ስትቀመጡም ስትቆሙም ይሄን መሆን አለበት ያልኳችሁ ነገር ይሄንን ከርቭ ሜንቴን እንዳደረገ ለመቆየት ኢምባላንስ ጡንቻዎቹን ጅማቶቹም ላይ እንዳይፈጠር ነው ማለት ነው። ሌሎች እንግዲህ መከላከያ ሊሆኑ ይችላሉ ተብሎ የሚታሰቡትን መንገዶች ደግሞ ሌሎች ቪዲዮዎች ላይ ሰራላችኋለሁ።